ሰላም እንዴት ናችሁ? አንድ ታሪክ ልንገራችሁ። ኢትዮጵያ በነበርኩበት ወቅት አማኑኤል ሆስፒታል ስሰራ አንድ የሰፈሬ ልጅ ነበረች እና ወንድሜ እኮ ከቤት አይወጣም ከትምህርትም አቋርጦ መጣ ምናምን ነገር እና እስጥየው ምናምን አለችኝ። እጄ ሳናግረው ልጁ ያለበት ሁኔታ ጥሩ ሁኔታ ላይ አይደለም እና በቃ የአእምሮ ሕክምና ያስፈልገዋል። ይሄ የሚታከም ኢዝሊ የሚታከም ነገር ነው እና አማኑኤል ኑ እኔ ደግሞ አመቻችላችኋለሁ ምናምን ነገር አልኳት። ከዛ እሺ አለች ልጅቷ። ከዛ ቤት ሄዳ እንትን ስትል አይቻልም፣ ይሄ የመንፈስ ጭንቀት የምን ሕክምና ጭራሽ አማኑኤል ምናምን ተባለ። ከዛ እሷ ሕክምና እንደሚያስፈልገው ተረድታለች፣ ግንዛቤዋ ነው። ግን ቤተሰብ፣ ጎረቤት፣ ዘመድ ምናምን ተሰባሰቡና ወደ ሃይማኖት ቦታ ተወሰደ ማለት ነው። ከተወሰኑ ወራት በኋላ አማኑኤል ሆስፒታል ቁጭ ብለን ጠዋት ሞርኒንግ ሪፖርት አለ። ተረኛ የነበረ ሰው ማታ ያስተኛቸውን ሰዎች ከላይ መጥቶ እንዲህ ብሎ ታሪኩን እና ያደረገውን ሕክምና ሪፖርት ያቀርባል። ሶ ኤኒዌይ ሪፖርት ሲቀርብ እንደዚህ አይነት ልጅ ነበረ፣ ከዛ ይሄ ያጋጠመው ትምህርት አቋርጦ ሄዶ ከዛ ቤተሰቦቹ ደግሞ እዚህ አይነት የሃይማኖት ቦታ ወስደውት ምናምን ከዛ አልተሻለው፣ መጨረሻ ላይ ራሱ ላይ ጉዳት ሊያደርስ ሲል ነው አማኑኤል ያመጡት። ከዛ ለካ የሰፈሬ ልጅ ነው እና እንግዲህ ያኔ ስንነጋገርና የመጨረሻ ደረጃ ላይ ተስፋ ሲቆርጡ አማኑኤል ያመጡት 3 ወራት አልፈዋል። በዚህ መሃል ልጁ ከባድ የሆነ ሳይኪክ ፔን ስነልቦናዊ ፔን ውስጥ አልፏል። በአእምሮ ነው ምክንያት ለቤተሰብ ጭንቅ ነው። ከዛ ደግሞ ውጤቱ እንደተጠበቀው አልሆነም እና ምን አለ ቀደም ብለው ቢያመጡት ኖሮ ብዬ እቆጫለሁ። እና ችግሩ ምንድን ነው? ስለ አእምሮ ጤና ግንዛቤ በጣም ዝቅተኛ ስለሆነ ሰዎች የአእምሮ ህመም ምልክቶችን መለየት አይችሉም። በጣም ይቀራል። ከዛ በኋላ ደግሞ የአእምሮ ሕክምናና ሃይማኖታዊ ሕክምና የሚጋጭ ነው ሰዎች የሚመስላቸው። አይቻልም ነው የሚሉት ሰዎች። የአእምሮ ሕክምናቸውን እያደረጉ በተጓዳኝ ደግሞ የሚያስፈልጉ መንፈሳዊ ነገሮችን፣ ሃይማኖታዊ ነገሮችን ማድረግ ይችላሉ። ምንም ችግር የለም። በሶስተኛና ዋናው ደግሞ ሰዎች ልክ ቤተሰባቸው ውስጥ የአእምሮ ህመም ሲያጋጥም እንዴት አድርገን ነው የምንወስደው የሚለው ያስጨንቃል። ይሄ በእውነትም በጣም አስቸጋሪ ነው። ምክንያቱም ከበድ ያሉት ህመሞች እንደነ ሳይኮሲስ፣ ሜኒያ ምናምን ሲኖር ሰዎች ኢንሳይት የላቸው ችግር ውስጥ እንደሆኑ ህመም ውስጥ እንደሆኑ የሚያሳዩት ጸባይ ወጣ ያለ እንደሆነ አይረዱም። ስለዚህ እኔ ምን ሆኜ ነው ይላሉ። ህክምና እንሂድ ሲባሉ እንደውም እናንተ ናችሁ የታመማችሁ ይላሉ። ከዛ ላ እንግዲህ ትንሽ ገፋ አድርጎ ለመውሰድ ትንሽ ኮንፍሮንቴሽናል መሆን ያስፈልጋል። እና እንደዚህ ብናገረው በቃ ጭራሽ ቢብስበትስ ብለው ይፈራሉ። አይብስም እና እንደምንም አንዳንድ ጊዜ እንግዲህ እድሉንም ሰጥቶ ምናምን ወደ ህክምና ከሄዱ በጣም ጥሩ ነው። ካልሆነ ግን ላቭ ፌል ሲያደርግ ታፍ ላቭ ደግሞ ያስፈልጋል። ምክንያቱም እኛ እዛ ለጊዜያዊ በቃ ለምን ወሰዳችሁ የሚለው ቁጣው ምናምኑ እሱን አቮይድ እናደርጋለን ብለን በህክምና መዳን የሚችል ወደ ስራ ወደ ትምህርት መመለስ የሚችለውን ነገር ሉዝ ማድረግ ዊ ካንት አፎርድ። ስለዚህ ትንሽ ጨከን ብሎ መውሰድ ያስፈልጋል ማለት ነው። ለቤተሰብ እረዳለሁ፣ በጣም አስጨናቂ ነው። ግን ለአእምሮ ህክምና ባለሙያዎች ይሄ በየቀኑ በጣም ብዙ ሰው በተመሳሳይ ሁኔታ እያመጣን ያከምን እንዴት ማኔጅ እንደምናደርግም ስለማወቅ ብዙ የሚከብድ ነገር አይደለም ማለት ነው። ስለዚህ የመጀመሪያዋ ስቴፕ ትንሽ ትከብዳለች፣ ግን ደፈር ብሎ እሱ መውሰድ ጥሩ ነው። ሰዎች ደግሞ ሳይኮሲስ ውስጥ ሜኒያ ውስጥ ባሉበት ሰዓት ቁጭ ብሎ ከእነሱ ጋር መወያየት ምናምን ሪዝን ማድረግ ያስቸግራል። ምክንያቱም እነሱ የተለያየ አይነት ቢሊፍስ አላቸው፣ ዴሉዥንስ አላቸው ወዘተ። ስለዚህ አስቸጋሪ ነው። ህክምና እስከሚያገኙ ትንሽ ከበድ ይላል ማለት ነው። ልክ ህክምናውን ካገኙ በኋላ ግን ደህና ሲሆኑ እንደውም ያመሰግናሉ። እንደውም ባለፈው የነበሩበት ሁኔታ ለካ ኖርማል እንዳልሆነ ይገባቸዋል ማለት ነው። ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስላል። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉት። ደህና ሁኑ።